እኔ እኮ የሚገርመኝ እንዴት ለዩ ሊያውቁን ቻሉ? ንብረቴን? አዎ ንብረቴንም ሆነ ሀብቴን እንደወሰድከው ትመልስልኛለህ። ሚኪ የብሩክን መሞት በጉጉት ሲጠባበቅና አስከሬኑን አርቆ ለመቅበር በተጣደፈበት ሰዓት ግን ሌላ አስደንጋጭ መርዶ ይጠብቀዋል። ይኸውም እንግዲህ ተከስተ የገደለው ሌላ ሰው ሆኖ መገኘቱ ነው። በዚህ ተጠያቂነቱ ወደሱ እንደሚመጣበት አውቋልና ነፍሱ በቅዝ እናወጣለች። ይህ ብቻ አልበቃውም። ብሩክ አሁን ሙሉ በሙሉ ወደ ትውስታው ተመልሷል። ሚስቱን፣ ቤቱን፣ የሞቀ ትዳሩን፣ ሁሉ ነገሩን በሚኪ አማካኝነት እንደተቀማ አውቋል። ሚኪ የቀድሞ ወዳጁ የልብ ጓደኛው እንደሆነም ተረድቷል። ይህ የሆነበት ምክንያት ደግሞ በአንድ ወቅት የረዳው መልካም ጓደኛው እሱ የሞቀ ትዳሩን እንደተቀማ ለብሩኬ መናገሩ ነው። ብሩኬ ሚኪ ጓደኛ የነበር እንዴ ሲል አረጋግጧል። የልብ ወዳጆች ነበራችሁ። አሁን ያንተ የሞቀ ቤት ገብቶ መኖሩ ግን እጅግ በጣም ገርሞኛል። እንዴት እንደዚህ ያደርጋል በማለት ነግሮታል። ከዛ በኋላ ከትርሲት ጋር በመነጋገር ምን አይነት ከሃዲ ሴት ነሽ፣ እንዴት ጓደኛዬን አግብተሽ ኖርሽ በማለት ሞቀሳት። ይህኔ እሷም እንዴት ማስታወስ ቻልክ እያለችም አለቀሰች። ወደ ቤትም ሂዳ ሁለ ነገሩ ትውስታው እንደተመለሰና በጠላትነት እንደፈረጀውም ነገረችው። በዚህን ሰዓት ሚኪ ነፍሱ ተጨነቀች። ብሩኬ በዚህ ብቻ አላበቃም። አሁንም ስለ ሀብት ንብረቱ ዙሪያውን ያሉት ሰዎች እየመከሩት ነው። ማለትም ብዙ ነገርህን ተነጥቀሃል፣ ለፍተህ ያገኘው ሀብት ንብረቱን ቢያንስ እንድታስመልስ ጎበዝ መሆን አለብህ በማለት እየተነገረው ነው። አቶ ዘነበ በኩል ግን ጉዞህ በማስተዋልና በጥበብ የተሞላ ይሁን፣ ምክንያቱም አሁን ስሜታዊ ሆነህ የምትሄድበት ዋጋ ያስከፍልሃል ብለውታል። ሚጣ ግን አይሆንም፣ ሁሉን ለእግዚአብሔር ሰጥተን አይሆንም፣ እግዚአብሔር የሰጠን ሀብት ንብረት አሳልፈህ ለሌቦች መስጠት ደግሞ ይህ አግባብ አይደለም። ስለዚህ የለፋህበትን መጠየቅ ደግሞ መብት ነው ብለዋለች። እንዲሁም ጓደኛው ማለትም የልብ ወዳጁ በአንድ ወቅት የረዳውና አሁን የሆቴል ባለቤት ሆኖ ከብሩኬ ጎን በመሆን አልባሳትና የተለያዩ ነገሮች እየገዛ እያስደሰተ ያለ ጓደኛውም ሀብት ንብረትን ማስመለስ አለብ ብሎታል። በዚህ ሁኔታ ብሩኬ ቆራጥ ሆኖ ተሰልፏል። እቤት ድረስ በመሄድም ሚኪ ይኸውልህ ሀብት ንብረቴን፣ ባለቤቴን፣ ሁሉ ነገሬን ቀምተኛል፣ ስለዚህ አሁን ቢያንስ ሀብት ንብረቴን ትመልሳለህ ብሎታል። ሰዓት ሚኪ ያልጠበቀው ጥያቄ ነውና እየተጠየቀ ያለው ክፉኛ በድንጋጤ ክው ብሎ ደርቋል ማለት ነው። ሰላም ጤና ይስጥልን የድራማ ተከታታዮች፣ ጉጉት ስንጠብቀው የነበረው እጅግ በጣም መሳጭና ልብ አንጠልጣይ የሆነው ድራማ ዛሬ ክፍል 6 ተለቋል። እስኪ ታሪካችን ምን ላይ ነበረ ቆመበት የምንቀጥል ይሆናል። በባለፈው ክፍል እንደተመለከት ነው ብሩኬ ወደ ትርሲት ቤት ልጆቹን ለመጠየቅ በሄደበት አጋጣሚ ሚኪ ለተከስተ ስልክ በመደወል እየመጣል ነው፣ መንገድ ላይ ጠብቀህ ጭንቅላቱን ብለህ ግደለው አለው። ተከስተም በሚገባ ትዕዛዙን እንደፈጸመ ወደውኑ ስልክ ደውሎ አረጋገጠለት። በዚህ ሁኔታ ችር ስለመባባል ተከስተና ሚኪ በጣም እየተጣደፉ ነው። ሆኖም ተገናኙ። ምንም ሳትሳሳት ነው ወይ ስራህን የሰራው በማለት ጠይቆታል። ተከስተም አዎ በሚገባ ተራራ እንዳይነሳ አድርጌ ነው የገደልኩት ሲልም መልሶለታል። ሚኪም በነገሩ ቢደሰትም አስከሬኑ ባለመነሳቱ ደግሞ በጣም ተናዷል። ይሄማ ሌላ ዕዳ ውስጥ ገብተናል፣ ስለዚህ አሁኑኑ አንስተን ራቅ ወዳለ ስፍራ መጣል አለብን ሲልም ከተከስተ ጋር ተመካከሩ። ተነስተውም ወደዛ ቦታም አመሩ። ያዩት አስከሬን ግን የብሩክ ሳይሆን የሌላ ሰው ነበረ። ምስኪን ሰው የብሩኬን ጦስ ቢወስድም ብሩኬ በሰላም መገኘቱ ግን ሁላቸውንም ሳያስደስት አልቀረም። ምክንያቱም ብሩኬ መሞት የለበትም፣ ብሩኬ ሞት አይገባውም። በደረሰበት በደል ሚኪን እንደውም ዋጋ ሊያስከፍለው ይገባል በማለት ሁላችንም መልካም ምኞታችን ነበረ። ብሩኬ በሰላም ስለተገኘ እንኳን ደስ ያላችሁ። ይህንን ሀሳብ በልቤ ሳስበው ነበረ። ሆኖም እንግዲህ የብሩኬን ጦስ የወሰደው ሰውዬ ግን ምንም በማይገባውና አሊያም ደግሞ ወደ ቤቱ ለመሄድ በተጣደፈበት አጋጣሚ የሞት ጽዋን እንዲጎነጭ መሆኑ እጅግ አሳዛኝ ነው። በሌላ በኩል ብሩኬ ለማስቀጠል ስራ ሳይንቅ አሁንም ዝቅ ብሎ እየሰራ ነውና የሆቴል ጠርሙሶች በሸክም እያገለገለ ነው። በዚህን ሰዓት የሆቴሉ ባለቤት አንድ ወቅት የማውቀው ሰው ወይስ የተመሳሰለብኝ ሲልም ጠየቀ። ከዛም አላስቻለውም። አንተ ግን የሆነ ቦታ ይቻለው ልበል በማለት ይጠይቀዋል። የት ቦታ ነበር ያየኝ? ምናልባት ተመሳስዬብህ እንዳይሆን በማለት ብሩኬ መለሰለት። አይ ተመሳስለብኝ አይመስለኝም፣ ብሩኬ ነህ አይደል በማለት ይጠይቀዋል። አዎ ብሩኬ ነኝ።
ያን የመሰለ ትዳር፣ ያን የሞቀ ቤትህ፣ ያን የመሰለ ሀብታም ምን ገጥሞህ ምን ሆነ ነው እዚህ ሸክም የገባው ሲልም ጠይቀው ሸከምበት የሰጠው 40 ብር ነበረ። ሆኖም ያችን 40 ብር ተቀብሎ አመስግኖ ሊወጣ ሲል ግን ጓደኛው የበፊቱ ሚሞሪ በአእምሮ ተመላለሰበት። ብሩክ ምን ያህል የተከበረና አስተዋይ ሰው፣ ሌሎች ሰዎች ተቸግሮ ማየት የማይፈልግ ምስኪን እንደነበረ ማጫወተው። በጣም ይገርማል። የሰው ልጅ ህይወት በዚህ መልኩ አገኘሃለሁ ብዬ አላሰብኩም ነበር በማለት ይነግረዋል። ሆኖም ትውስታውን ተነጥቆ እንደነበርና ሚኪ በሚባል ጓደኛውን ትዳሩን እንደተነጠቀም ይነግረዋል። በዚህን ሰዓት ብሩኬ ሚኪ ጓደኛ ነበር እንዴ ሲል ይጠይቀዋል። አዎ በሚገባ የልብ ወዳጅ ነበረ፣ ነገር ግን ሚስትን ሲያገባ እንዴት እንደተናደድኩ አለው። ከዚህ በኋላ ቀጥታ ወደና አባባ ቤት ነው ሄደው። ሚጣ በበኩሏ ስታለቅስ ቆይታለች። ከሃዲ ነኝ እኔ፣ ምክንያቱም ብሩኬ ሚስጥር ብሎ የነገረኝን ለምን ተናገርኩኝ? ብሩኬ አንድ ነገር ቢሆን እኔ እኮ ነኝ ተጠያቂ፣ በጣም ጥፋተኛን እያለች ስታነባ ቆይታለች። ምንም ጥፋት የለብሽም፣ ለልጆቹ ስንል ነው ይህንን ያደረግነው እያሉ አባባ ሲያባብሏት ቆይተዋል። ብሩኬ ታዲያ ቀጥታ ወደ ቤት እንደመጣ ሚጣ ጋር ተገናኝቶ እንደ ወትሮ ፊቱን ወይም ፈገግታውን ሊቻራት አልፈለገም። ምክንያቱም እንደ ጥፋተኛ ቆጥሯታልና። ይኸውልሽ ሚስጥር አውጥተሻል፣ በጣም ነው ያዘንኩብሽ ይላታል። ያደረግኩት ሆን ብዬ አይደለም፣ ለልጆችህና ትርሲት ምን ያህል እንደተጨነቀች ስላየው ነው በማለትም አባበለችው። ብሩኬ አሁንም ሊፈታላት አልቻለም። ከአባባ ጋር ተገናኙ። ከአባባ ጋርም ቀድሞ ጓደኛውን እንዳገኘውና ጓደኛው አማካኝነት ብዙ ነገር ሰምቶም እንደተመለሰ ይነግረዋል። ጓደኛ ምን አለህ? ሚኪ በአንድ ወቅት ጓደኛዬ የልብ ወዳጅ ነበረ። ዛሬ ሚስቴን አግብቶ እየኖረ ነው። የሞቀ ቤቴን፣ ሀብት ንብረቴን፣ ሁለ ነገሬን ወርሶ እሱ እየዘነጠ ነው። እኔ እንዲህ የጎዳና ህይወትን እንድገፋ ተገደድኩኝ ይላቸዋል። አባባ ነገሮችን በስክነት እየተመለከቱ ነው። ይሁን ሁሉም እንግዲህ ለበጎ ነው። ለማንኛውም አንተ ደህናውን አስተውላለው። ሌላ በኩል ሚኪ ከተከስተ ጋር ለምን ስተት ሰራህ በማለት መቼም ድብድብ ብቻ ነው የቀራቸው። በጣም እየተጨቃጨቁ ነው። ተኛ እንደዚህ አይነት ስተት እንደማይሰራና ብሩኬን ሊገልለት እንደሚችልም ነግሮታል። እሺ ቃል ግባልኝ አለው። ሰላምታ ለመለዋወጥ እንኳን ፊቱን ዙሮበታል። በትክክል ተገብር ዘንድ እባክን የበፊቱን ፈገግታህን አትንፈገኝ አለው። እባክን የሰራው ስተት በጣም አናዶኛል። አሁን ለአንዴና ለመጨረሻ ጊዜ ሁለተኛ እንደዚህ አይነት ስተት ብትሰራ ፊትህን አላየው ሲልም ነገረው። ሚኪን የልብ ወዳጅ የሚለውን በአንድ ወቅት ብዙ ነገር ያሳለፉትን ትርሲት አግብታ መኖሯ በጣም በስጭቶታልና አሁን እንዲያገኛትና እንዲወቅሳት ይፈልጋልና ይቀጥራታል። ገና ከሚኪ ጋር ሬስቶራንት ሆኖ ሳለ ስልክ ሲደውልበት ደግሞ ምን ፈልጎ ነው እያለ እየተናደደ እየተናጫነጨ ነበር እየሰማ። ሚኪ በመጀመሪያ ጃኬቱን መኪና ውስጥ እንዳስቀመጠውና ከዛም ያንን ጃኬት የት እንደደረሰም ትርሲትን ይጠይቃታል። ትርሲትም ብሩኬ የሚለብሰው ልብስ አልነበረምና ያኔ ብድግ አድርጌ ለሱን የሰጠሁት በማለት ትነግረዋለች። እንዴት ያለ ፍቃዴ ጃኬቴን አስተሽ ትሰጫለሽ በማለት ተናደደባት። እሷም ምን ችግር አለው እኔ 10 ጃኬት ተካሃለሁ፣ እንዴት ብሩኬ እርቃኑ ሲሄድ አሳዝንህም በማለት ንግግራቸው ብዙም አልተግባቡም ነበረ። በዚህ ሰዓት ነው እንግዲህ ስልክ ተደውሎ ብሩኬ ካላገኘው ሻላት። ታዲያ ትርሲትን በቀጠሯዋ መሰረት ከብሩኬ ጋር ተገናኘች። ይኸውልሽ ሚኪ ጓደኛዬ እንደነበረ አወኩኝ፣ እሱንም አግብተሽ እየኖርሽ ነው፣ ምን አይነት ከሃዲ ሴት ነች በማለት ይነግራታል። ይህን ትርሲት ከመሬት ትሆን ከሰማይ የምታውቀው ነገር አልነበራትም። ምክንያቱም እንዴት ትውስታው ተመለሰ፣ እንዴት ጓደኛው መሆኑን አወቀ እያለች ተጨናነቀች። ነፍሷ በዚህ ልክ ጥብብ እንዳለችም ሁለተኛ አይኔን አታዩም በማለት በልጆቿ ልታባብለው ብትሞክርም ተቆጥቷትና ክፉኛ ተናግሯት ይመለሳል። ብሩኬ እንግዲህ በትህትናው ነው የምናውቀው፣ በትርሲት ነገር ግን እጅግ በጣም ተበሳጭቶ ተመልሷል ማለት ነው። ጓደኛውን በቀጠሯቸው መሰረት ተገናኝተው ነበረ። ታዲያ ጓደኛው ሀብት ንብረትን ማስመለስ አለብህ፣ ትዳርህንና ልጆችን ብታጣ ቢያንስ የለፋበትንና ያን ያህል ፈተና አይተህ ያፈራውን ሀብት ንብረት ማስመለስ ግዴታ ነው በማለት እየመከረው ነው። ሚኪ ተከስተን ሰላይ በመቅጠር ከዛ ቤት እየተመላለሰ ብሩኬና ጓደኛው የሚያወሩትን ያዳምጥ ነበረ። በዚህ ሁኔታ እየተከታተለም ወደ ሚኪ ያደርሳል። ብሩኬ የሀብት ንብረት ጉዳይ ምንም አይደለም፣ ከሀብት ንብረቱ በላይ ሚስቴን ሳትችል እንዴ ልጆቼንስ እንዳላይ ተደርጌል እንዴ ይህ ምንም አያስጨንቀኝም፣ እባክን የራሱ ጉዳይ እግዚአብሔር ካለ ይሰጠኛል አሁንም እያለ
ምንም ያን ያክል ለደንታው አልነበረም። ንግግራቸውን የተከታተለው ተከስተ ወዲያውኑ ወደ ሚኪ በመምጣት ይኸውልህ ሀብት ንብረትህን አስመልስ እያለ ነው ጓደኛው የሚመክረው። ብሩኬ ግን እኔ የሀብት ንብረት ጉዳይ ለደንታዬ አይደለም፣ ምንም አያስጨንቀኝም በማለት ሲመልስለት ሰምቸዋለሁ። ለማንኛውም ወደፊትም እንግዲህ የምታዘኘው ሁሉ በደንብ ተገብራለሁ እያለ ነግሮታል። ትርሲትም እንዲህ ብሩኬ በጩኸት በጣም ተናዶ ጓደኛውን አግብታ መኖሯ ስላበሳጨው ከቤት ተመልሳም ይኸውልህ ሚኪ አንድ ከባድ ነገር ብሩኬ ነግሮኛል። እሱም ሚኪ ጓደኛህ እንደሆነ ማስታወስ ጀምሯል። ወይኔ ጉዴ ምንድነው የማደርገው ያለች ራሷን ይዛም ክፉኛ ስታዝንም ነበረ። በዚህን ሰዓት ሚኪ በጣም ሲደነባበር ነበር። ይህም በጓደኛው አማካኝነት አልባሳት እንዲቀይር አድርጎት ብዙ የተለያዩ ስጦታዎችን ሰጥቶት ወደ እነ ሚጣ ተመልሷል። ሚጣ ሀብት ንብረትን አስመልስ አለችው በተመሳሳይ መንገድ ልክ እንደ ጓደኛው ስትመክረው፣ እሱም ደግሞ እባክሽን እኔ ከምንም በላይ ብዙ ነገር አጥቻለሁ፣ ሀብት ንብረት የራሱ ጉዳይ እያለም ስላልሰጠው ይሄ ነገር አግባብ አይደለም እያለች በጩኸት ትናገራለች። አባባም በበኩሉ አይ ከስሜታዊነት ወጥቶ ሁሉ ነገር በማስተዋልና በጥበብ እያሉም ይመክራሉ። የአባባ በእርግጥም ትክክል ነበረ። ሚጣ ንግግር በአእምሮ ያቃጭልበታል። ሀብት ንብረትን አስበልስ፣ ብሩኬ ቁርጠኛውን፣ ጀግናሁን፣ ጎበዙን ምን እንደዚህ ትፈዛለህ? አግባብ አይደለም እያለች የመከረችው ምክር በጎዳና ሲሄድ እንዲህ እየተመላለሰበት ቀጥታ ወደ ሚኪ ያመራል። ታዲያ ከሚኪ ጋር ፊት ለፊት ተፋጠጡ። ሀብት ንብረቴን ታመጣለህ የለፋውበትን በማለት ከብሩኬ አንደበት ይወጣል ብሎ ያልጠበቀው ሚኪ ክፉኛ ደንግጦበታል ማለት ነው። እንዲህ በድንጋጤ ድርቅ ብሎ የዛሬው ቪዲዮ ተጠናቋል። ቀጣዩን ክፍል ይዤላችሁ እስከምመጣ ድረስ ከያ ድራማ ያቀረብኩላችሁን ይመስል ነበረ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያላችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።